ሁለቱም የሚደብቁት ነገር እንዳለ ተረድተናል። አላማቸውን ለማሳካት ብዙ ነገሮች ይደረጋል። አይነት የሞተ ሰው እንደሌለ የሆነ መረጃ ያገኘነው ነገር አለ። ማለት አንቺ የት ነው ጓደኞቹን የሚያገኘው? የት ነው የምታውቂው ስለ ጓደኞቹ? ንገሪማ። ለምንድን ነው የምትጫኛት? እሷ የምታውቀው ታሪክ የለም። ዝም ብለህ እንትን አትበላት። እኔ ከኔ በልጣ ነው እሷ። አንቺን አንቃ ስታስፈራራሽ፣ እዚህ ጋር ስታስፈራራሽ መረጃ አለ። ወንድሜ የት ነው ያለው? ወንድሜ ጠፍቶብኛል። ትናገሪያለሽ አትናገሪም? አንቺ እነዚህ ከየት ነው ሰብስበሽ ያመጣሽብኝ? ዛሬ ምንድን ነው የሚለው? አሁን ምንድን ነው ያለሽ? በርሳቆ እኮ እኔ ደግሞ የማውቀው ልጅ ስለሆነ ያስገባሁት ልጅ ስለሆነ ይሄ ጉሮስ አብሮት የገባው ነው ታውቂያለሽ። በቃ ግር ብለው ልቡን የምላርጋችሁ ለውጡ ስላችሁ አይባል እንዲብናራሽ ለምናምን ምን ይምላል ሲጀመር እኔ ነኝ የምጎዳው። አንቺ ምን ቸገረሽ? አንቺ ማለት ነው እኔ የምጎዳው ማለት እንዴ? እኔ አንቺ የሚጎዳ ነገር አድርጋለሁ ታውቂያለሽ። እነሱ ከገዳዮቹ አንዱ ቢሆኑስ? ዝም ብለሽ ግራ አድርገሽ ምንም ሳናቅ የት እንዳለ አናቅ። እንዴት ሰው አመንሽ? በዚህ ሰዓት እንዴት ሰው ታምኛለሽ? እኔ አውቀዋለሁ፣ እሱን ወንድሙን አውቀዋለሁ። ስንት ቀን እዚህ ሲመጣ የተሻለኝ የጓደኛው አይደል? እሱ ያወቅሽ ቤተሰብ ይሆናል። እያወቅሽ ሁሉ ሰው ቤተሰብ ይሆናሉ ይለኛል። በቃ እንደዚህ ያለ እሱም ወንድሙን እየፈለገ ነው ብዬ እኮ ነው። አሳዘነውሽ። ቤተሰቡን እያስመሰለስ ቢሆን ወንድሙን የጠፋው ብዬ ነው እያስመሰለስ ቢሆን እኛ ስለ ራሳችን እንጂ ስለ ቤት ስለ ሰው የምናውቀው ነገር አለ? እሺ ምን ማድረግ እንችላለን? በቃ ተገላገልሽ። ተቋራፍ ነው በቃ። ኧረ ተይ አንቺ እንዴ ባልተረጋገጠ ነገር እንደዚህ ማለት ምንድን ነው? ቆይ እርግጠኛ ነኝ ተይናናሽ እንደዚህ አትለኝ። ወንድሜ ሊሞት አልፈልግም። ስለኔ ያልሻቸውን ነገር ነገር ቆይ ተረጋጊ። ምን ማለት የሆነ ነገር ብሎኛል። ሲጀመር እኔ አውቅሽ ነበረ። ሁልጊዜ የምጠራጠረው በቃ ልታወጪው ፊት ለፊቴ ልታወሪው ማትፈልጊው ውስጥሽ የሆነ ነገር እንዳለ ይሰማኛል። ያልሻቸው ነገር አለ? አይ ቆይ አልገባኝም። ስለኔ ነው እንደዚህ የምታወሪው? ወይኔ ስለአንቺ ያለችኝ ነገር አለ ሲለኝ ሰምተሻል? አልሰማሽም? እኔ ምንም አላወራሁትም። አውቀው ነው እሱን እናንቺን ለማጋጨት ብሎናል አይመስለኝም። እንዴ አንቺ ስለኔ እንደዚህ የምታወሪው ሲጀምር አስመሳይ እንደሆንሽ ገምትሻለሁ። በቃ አስመሳይ ሆንኩት እኔ እንደዚህ አድርጌ አውቃለሁ። አንቺ ላይ በጣም ነው የምታሳዝኝ። ማለት በጣም ነው ያዘንኩብሽ። እንዴ ድሮም እኮ ሁል ጊዜ ጥሩ የሆንሽለት ሰው ይከዳሽ። አልገባሽ አይደለ? ስለዚህ እኔና አንቺን እስኪ እኔና አንቺ ላይ ከዚህ በፊት አድርጌ የማውቀው ነገር አለ? ምን አድርጌሽ አውቃለሁ? በቃ ዛሬ ቤቴ እኮ አስደፈርሽ። ዛሬ ያስገባሻቸው እኮ በቃ እንዴ ነው ያስገባቸው። በቃ እኔ ወንድሜ ጠፍቶብኝ ነው ምናምን ሲለኝ በቃ እኔም የሆነ ነገር ይተኛል ብዬ ነው። እንዴ ቶሎ እንዴት ታምኚዋለሽ? ይኸውልሽ አንድ ነገር እሱ የሆነ ነገር ሌላ ነገር ይዞ መጥቶ እንደዚህ ብላኛለች ብሎ ቢለኝ ግን እገልሻለሁ። ሲጀመር ስለኔ ታወሪያለሽ እንዴ? እኔ ምን አደረኩሽ? ሲጀመር እንዴ ሳታረጋግጪ ነው ሲጀመር ከዛ ከገጠር አወጣንሻ። ዛሬ ሰውን ዝም በይ እያየሁት ነው ሰሞኑን ፊትሽን። እሱ ግሩ ከዚህ ከወጣ ጀምሮ ፊትሽን እያየሁት ነው። ጥሩ ፊት ከዚህ በላይ ምን ታደርጊ? የምታውቂው ነገር አለሽ እንዴ? ወንድሜ ቢኖር እንዴት ታደርጊ ነበር? ገና እሱ የለምለሽ እንዴምተውስያለምለሻል እንዴ? ጎረምሳ ሰብስበሽ ቤቱን እንዲናት እንዲነሽ ብለሽ ስለኔ ሰምኛለሽ። እኔ አንቺ ስለአንቺ ምንም ያወራሁት ነገር የለም። ይሰማል። እሱ አውቆ ተመልሶ መምጣት አይቀርም። እሱ አውቆ ነው አልኩሽኛ። በቃ እኔ ነው እሱ ነው የምታምኚው። ሲጀመር ጭራሽ ካሜራ ሰብስበሽ ቤት ውስጥ ስለኔ ታወራለሽ። ትሰምኛለሽ? እኔ ምንም ያልኩት ነገር የለም። መልካም ባረኩኝ። አንቺ ምንም ያልኩት ነገር የለም። እኔ እኮ ያምጣት ትማር ጥሩ ነገር ታገኝ ምንም ቢሆን እህት ናት ብዬ እኮ ከዛ ከገጠር እኮ ያወጣሁሽ እኔ ነኝ። ትሰምኛለሽ? እኔ ምንም ያልኩት ነገር የለም። ግን ስለኔ አውርተሽ ከሆነ በህይወትሽ ፈርደሽ እንደሆነ ወቅ ስለአንቺ ምን ላወራልሽ እችላለሁ እንዴ? ምንድነው ያወራሻል? ሲጀመር ስጋዬ ብትሆኚ እኮ አታረጊም። አይሻል? ምንም ማለት ጊዜ የሚያልኩሽ ነው አልሰማልኝ። ይበቃሻል። በቃ ምንም አላልኩትም አልኩሽ። ጭራሽ እኔ ላይ ጭራሽ
አስበሽ ነው ከዚህ ደጅ መወርወር? ጭራሽ ልትደበድብኝ በገዛ ቤቴ? ይሄ ነው ለአንቺ ያደረኩት ነገር? አሳይሻለሁ ብቻ አሳይሻለሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ የወንድሜ ጉዳይ አሁንም አወዛጋቢነቱ እንደቀጠለ ነው። ግን አሁን ቢያንስ የተወሰነ መረጃ ማግኘት ችለናል። ውድ ተመልካቾች እንግዲህ በጣም በከፍተኛ ጭንቀት ውስጥ ነው ያለሁት። ሁላችሁም በየቤታችሁ ሆናችሁ ከጎኔ ብትሆኑ ደስ ይለኛል። ዛሬ እንግዲህ የመጣሁበት ዋናው ምክንያት እንግዲህ ስለ ወንድሜ ጓደኛ አዲስ ነገር አለ። እንግዲህ ሞታል ተብሎ ከዚህ በፊት ባለቤቱም እንደገና እህትየውም ሀዘን ቤት ውስጥ እያለቀሱ ምናምን ነገር ነበር። እኔ ግን የሆነ ደስ ያላለኝ ነገር አለ። ባለቤቷ ሞቶ ተብላ እንዴት ማለት አስከሬን ነው እንጂ ፍለጋ የተለያዩ ነገሮች ይደረጋሉ እንጂ እንዴት ወደ ቤት ልትመለስ ቻለች? እንደገና እንዴት ወደ ህግ አለች? ከዛ ስልኩ የተደወለበትን ስልክ ጠፍቷል። ይህ ሁሉ ነገር እንግዲህ ለእኔ አከራካሪ ነበር፣ ወይም ደግሞ ለማመን የሚከብድ ነገር ነበር። ሲቀጥል ድብቅ ካሜራ አድርገን እንግዲህ ሁኔታቸው ምንም ስላላማረን እህትየዋም ባለቤቱም ትንሽ ግራ አጋቢ ስለነበረ እንግዲህ በቀጥታ ያደረግነው ድብቅ ካሜራ አድርገን እንግዲህ ሁለቱም የሚደብቁት ነገር እንዳለ ተረድተናል። ምን እንደሚደብቁ ወይም ደግሞ ከሱ ሞት ጀርባ ምን እንዳለ ሞቷልስ የሚለውን ነገር አንዳንዴ በቁም ሰው ገለው አላማቸውን ለማሳካት ብዙ ነገሮች ይደረጋልና ይህን ነገር ለማጣራት እንሞክራለን። ዛሬ ግን የደረሰን መረጃ ምንድነው? የተሰጠን ስልክ ወይም ደግሞ ከባለቤቱ የወሰድነው ስልክ እንግዲህ ምንም አይነት የሞተ ሰው እንደሌለ የሆነ መረጃ ያገኘነው ነገር አለ። ይህ ሰውዬ እንግዲህ ሞቷል እንዲባል የተፈለገበት ምክንያት ምን እንደሆነ አላወቅም። ከወንድሜ ጀርባ ምን እንዳለ አላወኩም። ወንድሜ ላይ ማን ይሄን ሊያደርግ እንደሚችልም ብዙ ነገሮችን እያጠራጠሩ ነው። ግን በነገራችን ላይ ከዚህ በፊት የያዝናቸው ኬዞች በጣም ብዙ ለህግ ያቀረብናቸው ኬዞች አሉ። እንደው ከነሱ ጋር ይገናኝ አይገናኝ እንግዲህ እያረጋገጥን የክሩ አባላት እየሰሩ ይገኛሉ። አሁን በጣም ምን እንደምል አላውቅም። አይዞህ ተረጋጋ፣ አታልቅስ። ተረጋጋት ብለኝ ወንድሜ እኮ ነው። እናገኘዋለን፣ ወንድሜ እኮ ነው። እናገኘዋለን። ትንሽ ማድረግ ያለብንን ነገር አድርገን እንግዲህ ወንድሜን ለማግኘት እንሞክራለን። ግን ጓደኛውን ችግር የለውም ተረጋጋ። ቢያንስ አሁን ግን ተስፋ አለን። ይቺ ሴትዮ ካለ ምክንያት ምንም እንደዚህ አይነት ነገር አትልም ነበር። ምን ተናግረሻል እያለች እየጮች ነበር። ምንድን ነው የሚለውን እሱ በደንብ ጫን ብለን እናጣራለን። ለማንኛውም አሁን ማድረግ ያለብንን ነገሮች ለማድረግ ጥረት እናድርጋለን። በቀጥታ እንግዲህ አሁን ወደ ተጠቆምነው ቤት መሄድ ይኖርብናል። ግን ከዛ በፊት ማግኘት ያለብን አንድ ነገር አለ። ቀጥታ ባለፈው ወደ ሄድንበት ቤት እንሄዳለን። ምክንያቱም እርግጠኛ ነኝ የወንድሜ ጓደኛ ቤት ውስጥ የሆነ የተደበቀ ነገር አለ። ድጋሚ እንሄዳለን ወደዛ። እስከዛው ግን አብራችን ቆዩ። እንግዲህ ውድ ተመልካቾች አሁን የምንገኘው ምን እንደምል አላውቅም። ያው ሀዘን ላይ እንደሆናችሁ ግልጽ ነው። እኛም አዝነናል። ብናዝንም ግን ነገሮች መቀጠል አለባቸው። እስካሁን ያረጋገጥነውም ነገር የለም፣ የተገኘ አስከሬን የለም። ስለዚህ ነገሮች ግራ አጋቢ እንደሆኑ ነው ያሉት። እንግዲህ ውድ ተመልካቾች ወንድሜን ለመፈለግ አሁንም ጥረት እያደረግኩ ነው። ምንም እስካሁን የተገኘ ነገር የለም። የወንድሜም ጓደኛ ቤት ነው አሁን ያለ ነው። ባለቤቱና እህቱ እዚያ አጠገብ ይገኛሉ እና ሁለቱም አዝነው ምናምን ሀዘን ተቀምጦ ነው ያሉት። እንደምታዩት እንግዲህ በጣም አዝነዋል፣ እኛም አዝነናል። ግን በደረሰን ስልክ መሰረት ነገሮችን ለማጣራት ሞክረን ምንም አይነት የተገኘ አስከሬን የለም፣ ፍለጋ አድርገናል። እናንተም ይህን ያህል ሀዘን ማብዛት የለባችሁ። ምክንያቱም እዚህ ጋር ሞተ ያላችሁት ሰው እስካሁን መሞቱን ያረጋገጥንበት ምንም ምክንያት የለም። ስለዚህ ተረጋጉ። ግልጽ ነኝ። ከባድ ነው በጣም። አሁን ላይ እኛ አንደኛ የሰማነው ሞተ የሚለውን ቃል ነው። ሁለተኛ ታሞ ያላስታመም ነው ደህና የወጣ ገባ ካደል በሰላም ወጥቶ ከቤት መቅረቱ አለ።
ታሞ አላስታመምነውም። በምን ምክንያት ሰው ይግደለው ታሞ ይሙት አናውቅም። ሬሳውን አግኝተን አልቀበርነውም። ስለዚህ ከባድ ነው። አሁን እንዴት ቶሎ ለመጽናናት ይከብዳል በጣም። ቤተሰቦቻችሁ ለምንድን ነው ለሀዘን ያልመጡት ነው እስከተባለ? እንደምታውቀው ቤተሰቦች ወደ ክፍለ ሀገር ናቸው። አሁን ደግሞ ያለው ሁኔታ የሀገሪቱ ሁኔታ ጥሩ አይደለም፣ ጦርነት ምናምን ነው እና መንገድ አጥተው ነው ያልመጡት። እኔም እናቱ ደግሞ በጣም በእድሜ ትልቅ ስለሆኑ ከሰሙ እንትን ጤነኛ የሆኑ ለሳቸው ማደጋ ነው ብዬ ስላልኩኝ እናቷ አልሰሙ። ስለዚህ መደበቁ ልክ ነው። እሷ እናቷ እንዲሰሙ አልፈለገችም። ለምን እናቷ እሷ ናት ሳይሆን አንቺም አለሽበት እኔም አለሁበት፣ ግን ያው ይመለከተኛል። ስለልጅ መሞት ልክ ነህ። አዎ አሰብነው፣ ግን ያው ምን እንደሆነ ታውቃለህ፣ እሱ ሞተ ተብሏል፣ እሱ አለፈ። እሳቸው ደግሞ ቀሪ እድሜያቸውን ትንሽም ቢሆን በደነጋጤ ከሚሞቱ ትልቅ ሰው ናቸው። ግን እህቶቹን ወንድሞቹን አሰምተናል፣ ግን መምጣት አልቻሉም። ያው የመንገዱ ሁኔታ። ስለዚህ በደንጋጤ እንዳይሞቱ ብለሽ ደበቅሽ? አዎ ለእናትየው በማዘን ነው። እሺ አንቺ አሁን ያለሽበት ሁኔታ እንዴት ነው? በጣም ከባድ ነው። እኔ ወንድሜን አጥቼ እኔ መኖር የምችለው አይመስለኝም። በጣም ከብዶኛል። በቃ እኔ ምን እንደምል እራሱ አላውቅም። ምን እንደማደርግ እራሱ ግራ ገብቶኛል። ያው ከልጅነቴም እሱ ነው ብዙ ነገር አድርጎ ለዚህ እንዲደርስ ያደረገኝና እናትሽና አባትሽ መስማት አልነበረባቸውም አይደል? ያው እዛ ያሉት ወንድሞቻችን እህቶቻችን እኮ ነግረናቸዋል ማለት። እና ለምን አልመጡም እነሱ? መንገድ የለም አሁን እዛ ዝግ ነው መንገድ፣ ትራንስፖርትም የለም። ያው ቀስ ብለው እንዲነግሯት ነግሬያቸው ነበረ። ግን ያው እሷ እንዳለች ቤተሰቦቻችን በጣም ትልልቅ ሰዎች ናቸው፣ በጣም ደካማ ናቸው። አሁን እንደዚህ ዝም ብለህ የምትነግራቸው ማለት ደግሞ በቃ ለሱ ያላቸው ፍቅር በጣም የሚገርም ነው። በጣም ነው የሚወዱት፣ ከሁሉም ልጅ አብልጠው እሱም በጣም ነው የሚወዱት። እሱም ደግሞ ለነሱ በጣም ብዙ ሆኗል፣ ብዙ ነገር ከፍሏል። እና በቃ አሁን እንደሚሳሱለት ልጃቸውን ዝም ብለህ ሞቷል ማለት በጣም ከባድ ነው። አዎ በእርግጥ ከባድ ነው። ግን ያው መስማት ባለባቸው ልክ መስማት አለባቸው ብዬ አስባለሁ። የልጅ ሞት ቀላል ነገር አይደለም ለእናት ለአባትና ለምን እንደደበቃችሁ ምናልባት ተጨንቃችሁ ሊሆን ይችላል። ግን ቢሆንም እንደዚህ አይነት ነገር መደበቅ ከባድ ነው። የሰጠሽኝ ስልክ ላይ ደጋግሜ ደውዬ አቅጣጫውን ምናምን ለማጣራት ሞክሬ እንግዲህ የደረስኩበት ነገር አለ። ግን ምናልባት አለባበሳችሁን ሳይ ከላይ ሀዘን ከታች ደስታ ነው የሚመስለውና ምንድነው ማለት እኔ ሰው ሲያዝን ሙሉ ጥቁር እንጂ ማለት እና ቤት ያለው ነው። አሁን መቼም ልንገዛ ልብስ ልንገዛ ገበያ እንሄድም አይደል እንዴ? አሁን ላይ ገበያ እንሄድም፣ ቤት ያለውን ትንሽ ጠቆር ያለ ነገር ያገኘነውን ለበስን። ብዙም ቤት በፊት ተጠቃሚ አይደለም ጥቁር ልብስ። ሞተ እያልኩ አይደል እንዴ? ምንድነው? እኔ ግን ልንገርህና አሁን አንተ አልቀበርኩትም፣ እሱ ነው የሚቆጨኝ ብያለሁ። ግን እናንተ አሁን የመጣችሁት የሚባለው ሰው ምን ሲሆን ለቅሶ ልደርሱ ነው ወይንስ ምን ልታረጉ ነው የመጣችሁት? ለቅሶ ልንደርስም ነው። ለቅሶ ግን አንተ አንድ ጥያቄ ልጠይቅ፣ ባህላችን ነው እንደዚህ ካሜራ ይዞ ለቅሶ መድረስ? አሁን ለሚያይ ሰውም እኮ እያየህ ነው፣ ሰው ብዙ ሰው አለ ከኛ ጋር ያስተዛዝ። አሁን ለዛ ሰውም ለይታ ጥሩ አይደለም። ቤተሰቦቻችንም አብረው ሀዘን እንዲካፈሉ ነው ለሌላ አይደለም። አሁን ካሜራ ሲቀረጽ ሰው አንቺ ማለት ታውቂያለህ የለ ማለት እኛ አካባቢ ላይ ብዙ ነገሮች ሲከናወኑ የጓደኛዬ እንግዲህ የወንድሜ ጓደኛ ያውቃል ስራዬን ነው። ለአንቺም ነግሮሽ ሆነ እሷም ታውቃለች። አብዛኛው ጊዜ ስንንቀሳቀስ ካሜራ ይዘን ነው የምንንቀሳቀሰው እና ቤተሰቦቻችንም በእኔ ጉዳይ ተጨንቀው ነው ስለተጨነቁ ለነሱ ማስተላለፍ ስላለብኝ ነው ካሜራ ያደረኩት። አይ የኛም ፈቃደኝነታችንን መጠየቅ ነበረብኝ ቤታችን። አሁን እኔ ዛሬ በጣም አናደኛል፣ ግን እዚህ ሁሉ ፊት ከአንተ ጋር እጫጫህም በሚል ነው ዝም ያልኩህ እንጂ በጣም ነውር ነው። አንድ ሰው ሀዘን ቤት ብሎ ሀዝኖ ተቀምጦ አንተ ጨረሽ እንደንትን ካሜራ ይዛችሁ በጣም ከባድ ነው። በጣም ይቅርታ። ምንም ይቅርታ አሁን ላይ ምን እንደሆነ ታውቃለህ? የሰው ሞት ራሱ እኮ ገንዘብ መሰብሰቢያ ሆነ። አሁን ይሄን ነው አንተ ላይ ያየው ያለውት። አሁን የኛን ሀዘን ሄደሚ በሚዲያ አውጥተህ በቃ እንትን ማያው ሆነ እና ያለም ይሄ ደግሞ ጥሩ አይደለም። አሁን የሚሰማውና የሚሰራው ነገር እኮ እሱ ነው መልክ
እኔ አሁን ወንድሜ ስለጠፋ ቤተሰቦቻችንም ስለተጨነቁ ነው። ለዛ ነው ካሜራ ማድረግ ያስፈለገው። ይሄ የኔ ጉዳይ ስለሆነ ነው። እና ደግሞ ምንም የሚያስጨንቅ ነገር የለም። ካሜራው የሚረብሽ ከሆነ ላጠፋልሽ ይችላል። ሞቷል የሚለውን እኔ አመንኩኝ። ለምን በል ብቻሽን እኔ አውቃለሁ። ባለቤቴ አንድ ቀን ትቶኝ አያድርም። በደህናው ቢሆን ስለማየው አሁን እንደምታየው ከሳምንት በላይ ሆነው ቢኖር ኖሮ በህይወት ወይ ድምፁን ያሰማኛል። የሆነ ቦታ ኔትወርክ እንኳን የሌለበት ቢሆን ሄዶ ወይ በመልእክተኛ ልኮ ያሰማኛል ወይ በሆነ። ስለዚህ ዝም ብሏል። ይሄ ደግሞ ሞተ የሚል መልስም በቃ እኔ አምኜበታለሁ። በቃ ቢኖር ኖሮ እንደዚህ አይጨክንም። ትንሽ የሚቆጨኝ ምንድነው ሬሳውንም ሳንቀብረው በምን አይነት ሁኔታ ሞተ የሚለውን ስላላረጋገጥኩ ነው እንጂ የደወለልሽ ሰው ስለዚህ ምንም የነገረሽ ነገር የለም? የለም ነገር የለ እንደ ደወለ በቃ ሞተ ብቻ አለሽ? ሞቷል አለኝ። በምን ምክንያት ሞተ ብዬ ልጠይቀው በምን ምክንያት ምናምን እያልኩትኝ ጫጫታ ውስጥ ነው። ስልኩም ተቋረጠ። ድጋሚም ስደውል ስልኩ አይሰራም። ቁጥሩንም መያዝ አልቻልኩኝም። እንደነገር እኛ ግን አግኝተነው ነበር ቁጥሩን። ያው እንግዲህ እናንተ እኔ ስልክ ያስቀመጠው ሁለተኛ አምልጦኛል በዛ ሰዓት ብዬ ያለው ስልኩ አምልጦኝ ወድቆ ነበር። እኛ ስልኩን ድጋሚ የቴክኒሻኖችን በማናገር እንግዲህ ስልኩን ድጋሚ ማግኘት ይችላል ነበር። ምንም የሞተ ሰው እንደሌለ ነው ማለት ለእኔ ምን አሉኝ ታዲያ? ለእኔ ሞተ ያሉት ዝም ብሎ ፈጥረው ነው? ምንም አይነት የሞተ ሰው እንደሌለ ነው የተደወለበት። ትክክለኛ አንተ የሚዲያ ሰው ከሆንክ ድምፁን በቃ ማረጋገጥ ትችላለህ። ለምን ደነገጥሽ? አይደለም አልሞተም ስትለኝ ደንግጠሻል። ለምን ደነገጥሽ? የደነገጥኩበት ምክንያት እንደ እኔ ውሸታም እያደረከኝ ነው እንጂ እንደ ሳይሞት ባሌ ነው ሞተ ብዬ እዚህ ጋር ቁጭ ብዬ ሀዘን የምቀመጠው ማለት ነው። እንግዲህ አሁን ባለኝ መረጃ መሰረት እንደዛ ነው። ምንም አይነት ያልሆነ ሰው ነግሬሃለሁ። ቁጥሩ የለም። ዝም ብለህ እኔ ላይ ስልክ ላይ ያገኘህ ጋር ደውለህ ነው እነዛን ሰዎች አላገኘሃቸውም ያሉኝን በጣም እርግጠኛ ሆነው የነገሩ። እርግጠኛ ሆነው የነገሩሽ? ሞቷል በቃ ተስፋሽን ቁረጭ ሞቷል። ያለ መረጃ እንዴት አንቺ በንግግር ታምናለሽ? ባለቤትሽ ናት እንጂ አንተ አታውቅም እንዴ? እንዴት ነው የማልወደው ሰው በየሄደበት እየቀረ ነው። አንዳንዴ ማመን አለብን ነገሮች። ለዛ ብለሽ ነው የምታምኚው? ጠፋ ባሌ አንድ ቀን ከቤቱ ወጥቶ አድሮ አያውቅም። ስራ ቦታ እንኳን በጊዜ እንኳን የሆነ ቢለቁት ሮጦ ወደ ቤቱ የሚመጣ ሰውዬ ሳምንት አለፈው እያልኩ ነው። ካልሞተ በደህና ይጠፋል ታዲያ? ለስራ ወጥቶ አድሮ አያውቅም። ለስራ ወጥቶ አሳውቆኝ ነው የሚያድረው። ስለዚህ አሁን ዝም ብሎ ነው በቃ የጠፋው። ወደ ክፍለ ሀገር ይሄዳል ስራ ይሄዳል። ግን ቢሄድም አሳውቆኝ ነው። ባለፈውም ለፖሊስም ያላሳወቅኩበት ምክንያት ምንድነው? የሆነ ጊዜ ምን ተፈጠረ? ለ2 ቀን ብሎ ሄዶ ኔትወርክ የሌለበት ቦታ ቆየ ከሳምንት በላይ። ከዛ ያው ስራ ነው ስላለኝ ከሳምንት ሲመጣ አይ በኔትወርክ ምክንያት ነው ምናምን አለኝ። እንደዛ ስለመሰለኝ ነው የተዘናጋሁት። አልፎ አልፎ ባለቤትሽ ይጠጣል እንደ ማታ ማታ? ኧረ አይጠጣም። ባለቤቴ በጣም ጨዋ ነው። ሰፈር ውስጥ መጠየቅ ትችላለህ። አታውቅም? አልነገረውም ስለሱ ባህሪ። ማለት ወንድምሽ እንደሚጠጣና አልፎ አልፎ እንደሚዝናና ነገርሽኛል። አንቺ የት ነው የሚጠጣው? ጓደኞቹን አንዳንዴ ሲያገኝ ያልኩትኝ እኮ ማለት የት ነው ከጓደኞቹ ምናምን ሲጠጣ? የተለያየ ሰው ነው እንደምታውቁት? ያው እኔ አንዳንዴ ጓደኞቹን ያውቃል። የምታውቀው ነገር የለም። አሁን የመጣችሁ እኛ ጋር ዝም በላ። እሷ ምን ታውቃለች? እኔን አትጠይቅም አንተ። እሷ ይኸውልሽ ተናገሪ ማለት ለኔ ነገርሽኝ ነገር እሷ እንድትናገር ይፈልጋሉ። ያው አንዳንዴ ጓደኞቹን ሲያገኛል እኮ ማለት አንቺ የት ነው ጓደኞቹን የሚያገኘው? የት ነው የምታውቂው ስለ ጓደኞቹ? ንገሪ። ማን የሚባል ጓደኞቹ አብረውት የሚጠጡት? ለምንድን ነው የምትጫኛት? አይደለም አነጋገሯ በጣም አናዶኝ። ደግሞ ብለሽ እኔ ነበርኩኝ ደግሞ አሁን ወደሱ ዞር። ተናገር፣ የፈለገችውን ትናገር። እሷ የምታውቀው ታሪክ የለም። ዝም ብለህ እንትን አትበላት። እኔ ከኔ በልጣ ነው እሷ። አንድ ጊዜ ወደች ጠብቂኝና ከሷ ጋር ነው ዝም ብለህ እቺ ልጅ ጤነኛ መስለኝም ሰሞኑን ጭንቅላቷ ቆይ እኔ ብነግርህ ነው የሚሻል። አይ እሷ አላውራ ግድ የለም እሷ ቆይ እኔ ልንገርህና አንቺም ለብቻ አውራሻለሁ። አንቺ ስሚ ምንድነው ስሚ? አንዴ እስኪ ከጀርባ ጠብቂኝ። አንዴ እስኪ አታስፈራራኝ ሲጀምር ወሬ እሺ ለምጠይቅሽ ጥያቄ ቀጥተኛ መልስ ስጪ። ከዚህ ቤት ከወጣን በኋላ በድብቅ ካሜራ የቀረጽነው ነገር ነበረ። አንቀስ ታስፈራራሽ ነበር። ለምንድን ነው እያስፈራራችሽ? የምን ድብቅ ካሜራ ነው? አሁን ይኸውልሽ አይኔን እያየሽ መልስ ስጪ። ከዚህ ነገር ነፃ መውጣት ከፈለግሽ እንድትናገር ይፈልጋሉ። ያልገባኝ የምታወራው ነገር ድብቅ ካሜራ አድርጌ ከዚህ በፊት ስወጣ ለመጨረሻ ጊዜ ስወጣ ተለጣፊ ካሜራ አድርጌ ነበር። አንቺን አንቃስ ታስፈራራሽ። እዚህ ጋር ታስፈራራሽ መረጃ አለ። እየሰለላችሁ ነው እናንተ። እኛ
በደንብ ለምን ምሳሌ ነው ስራችን መሰለል ስለሆነ እንዴ እንደፈለገብን እንደራረግስ ምን አገባችሁ እናንተ ትነቀኛ አዎ እናንተ ምን ያገባችኋል በእኛና በእነሱ በቤተሰብ መሀል በቃ ይፈጠራል ተጋጨን አለቀ እሺ ስለዚህ የምትነግሪኝ ነገር የለም ምንም ነገር የለም ለምን እንደምታስፈራራሽ አላስፈራራችኝ ያው አጋጣሚ በንግግር ትንሽ ተጋጨን በቃ እኮ ምንድነው እንዳትናገሪ ስታስፈራራሽ ነበር ነገርኩ እኮ ምንም ያስፈራራች ነገር የለም አጋጣሚ በንግግሮች አልተግባባን ከዛ በቃ ተጋጨን ሌላ ምን የሆነው ነገር አለ ሌላ የሆነ ነገር አለ ለማንኛውም ወንጀለኛ ሴት ጋር ነው ያለሽው ማንነት ወንጀለኛ አጠገብሻለች ሰማኛ ለዚህ ማን ነው ወንጀለኛ አንቺ ወንጀል ተባባሪ ነሽ ስለዚህ እዚህ ማንም ወንጀለኛ የለም አንተ ምን እንደምትፈልግ አላቅም ሲጀመር ወንድመኛ ቤት ነው ያስቀመከው እየተመላለስ ከዚህም ታሰቃየ ሴት ወንጀለኛ ናት የወንጀለኛ ተባባሪ ሆነሽ እስር ቤት መግባት ካልፈለግሽ ያንዳንዷን ነገር እንድትናገኝ ይፈልጋሉ በተደጋጋሚ ስልክ እንደምትደዋወልና ያንቺን ወንድም ጋር በተገናኘ እጇ እንዳለበት መረጃ አለ ስለዚህ ራስሽ ነፃ ማውጣት ከፈለሽ የምታውቂው ነገር ተናገሪ ይልክ እኔ ስለራሴ ሳወራ እኔ ምንም ማውቀው ነገር የለም እሷን በወጣው እንደዚህ አይነት ሰው አይደለችም ሲጀምር ለምንድን ነው ታዲያ የምታስፈራራሽ አሁን ራሱ ስትወጣ እኮ እያስፈራራችሽ ነው ምንም እንዳትናገሪ አይነት ነገር ስታስፈራራሽ ነበር ስለዚህ የምትናገሪ ከሆነ ተናገሪ እንግዲህ ምን አውቃለሁ እሷ ምን እንደፈራች አላውቅም እኔ እንግዲህ ምንም ማውቀው ነገር የለም አሁን እኮ እኔ ምንም አላውቅም ስለዚህ እንጃ በቃ እሷ ምን እንትን እንዳለች ምናምን አላውቅም ያው በቃ ያው እኔ አላውቅም እንዴ እኔ ምንም ማውቀው ነገር ማትናገሪ ከሆነ የሚደርስብሽ በጣም ብዙ ነገር ነው እመኚኝ ማትናገሪ ከሆነ ብዙ ነገር ነው የሚደርስባችሁ ምንም አይነት ሀዘን እንደሌለ እኛ መረጃ ደርሶናል እናንተ ሁለታችሁ ብቻችሁን እዚህ ሀዘን ሲጀመር ጎረቤትም እዚህ ቤት ውስጥ ምንም ሰው እንደሞተ የሚያውቁት ነገር የለም ሰው ሲያዝን ብቻውን አያዝን እና ደስ ብሎ ነው እንደዚህ ጥቁር ለብሰን የተቀመጠ ነው ሊሆን ይችላል ለምን ሊሆን ይችላል እንዳልተሳካለሽ ሰው ደስ ብሎ ምንም አይነት ቀብር ስነ ስርዓት ባልተካሄደበት ሁኔታ እናንተ ለብቻችሁ ሰው ማግኘት አልቻልንም ያው ለፖሊስ አመልክተናል እንዳልከው አንተ ከሄድክ በኋላ ግን በቃ ምንም ያነገሩን ነገር የለም ለፖሊስ ማመልከት ያልፈለጋችሁበት በጣም በቂ ምክንያት እንዳላችሁ አውቃለሁ ምን ነው የምታውቀው እኛ እኮ ለፖሊስ ያላመለከት ነው ቅድም እንደነገርን ከዛሬ ነገ ይመጣል ብለን በዛሬ በቃ የሆነ ነገር እንደው ቅድም እንዳለች ተመሳሳይ ነገር አትንገሪ እንዴ ታዲያ ሌላም ደግሞ የምፈልገው እውነቱን ነው አውናቱ ይሄ ወንድሜ የት እንዳለ እንድትናገር ይፈልጋል ከዛ ውጭ ደግሞ የወንድሜ ጓደኛም የት እንደሄደ እንድትነግሪኝ ይፈልጋል አንቺን እያስፈራራች ያለችው እርግጠኛ ነኝ አንቺ እንድትደብቂ የምትፈልገው ነገር ስላለ ነው እኔ ስለሷ አላውቅም እኔ ግን የማውቀው ነገር የለም በቃ ራሷን ጠይቃት የምታውቀው ነገር ካለ አንተ እንዳልከው ሌላው የምታውቀው ነገር ምናምን ለምን ታስፈራራሻለሽ ታዲያ ከመጀመሪያው ጀምሮ እንግዲህ ታናሿ ስለሆንኩኝ ዝም ብላ በቃ እንትን እንዳል ምናምን ሊሆን ይችላል ሌላ ምንም አታስፈራራኝ ሲጀመር ወንድምሽ እዚህ እንዳመጣሽ ተናግረሻል ግን እንድትመጪ ያደረገችው እሷ እንደሆነች ተናግራለች መጀመሪያ እኮ መጥቼ ነው ተመልሼ ሄጄ ነው ድጋሚ ያመጣችኝ እሱ ይሄንን ለምን ቀድመሽ አልነገርሽኝም ምን ያለሰብኩትማ እንዴ የቤታችንን ታሪክን የምነግርህ አንተ ለምንድን ነው እንዴ አንተ እኮ ማንም አይደለም ሲጀመር የቤተሰቤን ታሪክ ሁሉ ምነግርህ ለምንድን ነው ለአንተ ከሌ ያመጣኝ ከሌ ወሰደኝ ከሌ እንዲያረጋኝ ብዬ ምነግርህ ለምንድን ነው ምን ምክንያት አለ ችግር የለውም ይኸውልሽ እውነቱ ላይ ስደርስ ማለት ነው እውነቱ ላይ ስደርስ ማለት ነው የትኛው እውነት ላይ ነው የምትደርሰው እስኪ ንገረኝ እሺ ከዚህ በሄድኩ ሰዓት ላይ ማታ ወተሽ ከማን ጋር የተገናኘሽ ምንድነው የምታወራው እኔ ከቤት አልወጣሁም ይኸው እንዳየኝ ነው በቃ እንደተቀመጥኩ ማታ ወተሽ ከማን ጋር የተገናኘሽ እኔ ማንንም አላገኘሁም ምንድነው የምታወራው እኔ ጭራሽ ከቤት ወጥቻለሁ እንዴ ሲጀምር ያገኘሽው ሰው አለ እኔ ከቤት አልወጣሁም እያልኩ ነው እሱ በእኛ ቁጥጥር ስር ስለሆነ ስላንቺ ነገረን ነገር አለ አሁን ዝም ብለሽ ብታምኚ ነው የሚሻልሽ ምክንያቱም እጄ ላይ እኮ ፎቶ አለ ማለት ማሳየት እችላለሁ እናንተ እኮ በእኛ እይታ ውስጥ ናችሁ ቆይ ምን እያደረጋችሁ ነው እናንተ ከኛም እንደው የምትፈልጉት እሺ ከዚህ ወጥተሽ በዛው በለበሽ ልብስ የተገናኘሽ ሰላም ለወጣውኝና ሰላም ቢዩ ተመለስኩኝ ያለቀ አይደለ አዎ እዚህ መረጃ ላይ ያለው ፎቶ እሺ ለምን ደነገጥሽ አልደነገጥኩም ምን እንዴ በቃ ሰላም አልኩት እንዴ በቃ ተወኝ በእናትህ ወደዛ እንዴ በቃ ሰላም ሰው ሰላም ማለት አልችልም እንዴ ነገርሽ አትናገሪ ነገርሽ ሰላም ማለት አልችልም ወንድሜ የት ነው ያለው ወንድሜ ጠፍቶብኛል አርገለኝ ነው ነከኝ እንዴ ትናገሪያለሽ አትናገሪም ወንድሜ ያለበትን ካልተናገርሽ እገልሻለሁ እባክህ ሞት ነው ማድርገውን እኔ አውቃለሁ ወንድሜ ጠፍቶብኝ እየተንከራተትኩ ያላ እናንተ ትቀልዳላችሁ ባልሞተ ሰው ሀዘን የተቀመጣችሁት ለምንድን ነው ባልሞተ ሰው ማንን ያገኘሽው እያንዳንዱን ነገር ለምን ያስፈራራችሽ ለምንድን ነው ያስፈራራችሽ ተናገሪ
አስፈላጊ ከሆነ አድርገዋለሁ። ይኸውልሽ አስፈላጊ ከሆነ አድርገዋለሁ። አሁን ትናገራለሽ አትናገሪም? አትናገሪም ወይ? ልቀቀኝ። እሺ ምንድን እንደዚህ እንዳለሽ ተናገሪ። እንዴት ብዬ ላውራ? እንደዚህ አቀኝ እንደፈለግሽ አድርገሽ አውሪ። ሞራልሽን ለዛቅ ቀናቤሽ ቀናቤና ተናገሪ። ወንድሜ ያለበትን መረጃ በደንብ ታውቃላችሁ። የት ነው ያለው? ልትገለን እንደዚህ ቤት የመጣው? አዎ አሰቃየኝ። ዝም በይ። ገና ይሄ ጅማሬው ነው። ወንድሜ ያለበትን ማትናገሪ ከሆነ ሌላም ነገር ይደርስብሽ ይችላል። ኧረ እባክህ ወንድሜ ያለበትን አላውቅም። በቃ ተወኝ። እንዴ ቀልድ ነው እንዴ ያልሽው አንቺ? አንተ ራስ ቀልድ ነው ያዝከው እንዴ? እኔ አላውቅም አልኩ እኮ። ለምን የምታሰቃየኝ? ቤት ድረስ መጣ። እሺ እናገራለሁ ያልሽው ምኑን ነው ታዲያ? እንዴ እኔ በቃ እኔ ምን አውቃለሁ? እኔ በጣም ስለነከኝ ነው። ኧረ እባክሽ ድጋሚ ላንቅሽ እችላለሁ። ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ትናገራለሽ ወይ? ይኸውልሽ ወንድሜ ያለበትን ካልተናገርሽ ከዚህ የበለጠ ብዙ ነገር ላደርግ እችላለሁ። ማንም ከኔ ያስጥላችሁ። ማንም የት ነው ወንድሜ? የት ነው ወንድሜ? ወንድሜ የት ነው? ማንን ያገኘሽው? በዛ ጨለማ ማንን ያገኘሽው? ማን ነው ጓደኛሽ? ምንድነው የሚሰራው? በዛ ምሽት ተሸፋፍነሽ ያገኘሽው ለምንድን ነው? ጓደኛሽን ነው? በጨለማ ውስጥ የምታገኘው ጓደኛሽን ነው? እሺ ነግራለሁ። ልቀቀኝ በቃ። ምን እንደምትናገር ተናገሪ። እንዴት ላውራው? እንዴ ተናገሪ። እንዴት እንዳለሽ ተናገሪ። እሺ እዚህ ነገር ውስጥ እጅሽ አለበት የለበትም? አይደለም የለበትም። ማን ያለበት ታዲያ? ለምን የምታስፈራራሽ እሷ? ለምን የምታስፈራራሽ? ይኸውልሽ እዚህ ጋር በምናወራበት ሰዓት ላይ ወንድም የሆነ ነገር ሊሆን ይችላል። ኧረ እኔ ራሱ ልገለኝ እኮ ነው። እንዴ እገልሻለሁ። ትናገሪያለሽ አትናገሪ? እሺ ቀና በይ። ወንድሜ ያለው የት ነው? ቀና በይ። በቃ ራሷን ጠይቃት። እንዴ ራሷን ልጠይቃት? አንቺ እያለሽ ለምንድን ነው እሷንም ጠይቃት? የእሷ ሰዓት ይደርሳል። አሁን አንቺ የምታውቂውን ነገር በሙሉ ነገር ማናት እሷ? ለምንድን ነው የምታሰቃዩኝ? በቃ ተውኝ። እንዴ ይሄ እኮ መጀመሪያው ነው። አልጨርስንም። ይሄ ገና መጀመሪያው ነው። ወንድሜም እየተሰቃየ ነው። አሁን በይሳት እኔ የማላውቀው ነገር ምን አድርጌ ነው የምትሉኝ? ቆይ ኧረ አንቺ አታውቂም። መጀመሪያም እኮ እየተናገርሽ ነበረ። ምንድን ነው የነገርኩህ? እኔ ምንም አላልኩም። እሷ ምንድን ነው የደበቀችው? አንቺስ ምንድን ነው የደበቅሽው? እኔ ምንም አልደበቅኩም። በቃ ራሱን ጠይቃት። እኔ ምንም አላውቅም። እኔ ምንም የማውቀው ነገር የለም። ዛሬ ነገር እንዳትፈልጊኝ። ኧረ እባክህን በቃ እኔ ልለምን። በቃ እኔ ምንም ስለ እሷ የምታውቂው ነገር አለ። ስታስፈራራሽ ነበረ። በቃ እንጃ። እኔ እሷ ናት መሰለኝ። እንጃ እኔ አላውቅም። በቃ ስልክ ስታወራ ሰምቻት አውቃለሁ አንድ ቀን። እሷ ናት መሰለኝ። እርግጠኛ ሆንሽበት ትናገራለሽ ወይስ ድጋሚ አንገትሽ ላይ ነቅሽ? እኔ ምንም እርግጠኛ ሆንኩበት ነገር የለም። አትሰማም እንዴ አንተ? እንዴ እና ታዲያ ስልክ ስታወራ ያሰማሻት ምንድን ነው? እንጃ ከሆነ ሰው ጋር እያወራች ነበር። እኔ ከማን ጋር እንደምታወራም አልገባኝም። ከዛ ከመጣች ደግሞ እንትን ትለኛለች ብዬ ፈርቻት ጥዬ። ከማን ጋር የተገናኘሽው አንቺ በዛ ጨለማ? እሷ ናት የላከች። የት? ውጭ ነው ያየኸኝ ቦታ። እሺ ለምንድን ነው እዛ አስፈሪ ቦታ የላከች? እቃ እንድቀበል። የምን እቃ? የሆነ ፍላሽ ነገር። ፍላሽ? ምንድነው ፍላሽ ውስጥ ያለው? ምን አውቃለሁ። የሰጠችኝ አምጥቼ ሰጠኋት። ሲጀመር በዛ ሌሊት የላከችበት የሆነ ምክንያት አለ። ምንድን ነው እሱ? ምን አምጪ ብላሽ ነው? እንዴት በዛ ሌሊት ልትሄድ ቻለች? ወንጀል እየሰራች ነው ማለት ነው እንዴ? እኔ ነገርኩኝ። በቃ ለምንድን ነው ፍላሽ ለምንድን ነው በምሽት የምትቀያየሩት? እኔ ምን አውቃለሁ። ኖርማል ነገር ቢሆን ለምን በቀን አላውቅም። በቃ ያየህ ነው የምታደርገኝ ነገር። አንቺ እኮ ህፃን አይደለሽ። ምንድነው ማለት መጠየቅ ትችያለሽ። አውቀሽ ተባባሪ ስለሆንሽ ምንድነው ማለት አልችልም። በቃ እንዳየኸው ነው ታስፈራረኛለች። ለምንድነው በሌሊት ታስፈራረኛለች? ለምን ታስፈራረሽ? ያው በቃ እኔ ምንም መናገር ታላቂ ስለሆነች ምንም መናገር አልችልም። እሷ ደግሞ እየኖርክ ያሉት እነሱ ቤት እስከሆነ ድረስ አንገቴን ደፍቼ ነው መኖር ያለብኝ። ወንጀልም ቢሆን እነሱ ቤት ስለሆነች ትሰሪያለሽ ማለት ነው። እኔ ወንጀል ምናምን ያላቅም፣ ግን በቃ ያው እሱ እኔ አንገቴን ደፍቼ መኖር ነው ፈልገው። አንገትሽን ደፍተሽ? እንዴት ነው አንገትሽ ነው የምትደፊ? ወንጀል እየሰራሽ? የምን ወንጀል ነው የምታወራኝ? እና ታዲያ በዛ ሰዓት ላይ ፍላሽ መቀየር ለምን አስፈለገ እያልኩሽ ነው። እኔ ምን አውቃለሁ። ለምን አልጠየቅሻትም? ላከችኝ፣ ሄድኩኝ። ሂጂና ጫለች፣ ላከችኝ፣ ሄድኩኝ። ከዛ ፍላሹን አምጥቼ ሰጠኋት። እሺ ከዛስ? በቃ እኔ ምን እንዳደረገችው አላውቅም። አንቺ ፍላሹን አላየሽው እንዴ? እንዴት የቱኝ ነው የማየው? በዛው ጨለማ ይትጂ ይለው እዚህ ያለችው እሷ ነች። አምጥቼ ሰጠኋት እኮ። ይኸውልሽ ፍላሹን እሷ ስታየው ምንም እንዴት አልታየው አልቻልሽ? አረ በዛ ውስጥ ነው ያየችው እሷ በፒሲዋ።
እሺ ሌላ ጊዜ ምን ቤታችን ደግሞ የተለያየ ነው። ምን ትልክሻለች? ሌላ ምንም አትልከኝም። በቃ እንቀን ይላክልሽ። ስለዚህ የሆነ ድብቅ ነገር ታደርጋለች ማለት ነው። በቃ እኔ ምንም ማውቀው ነገር የለም። በእናትህ ተወኝ። በቃ ማውቀው ነገር ጓር ዝም በደንብ ይሄንን ራሱ ቀድመሽ መናገር ነበረብሽ። ስለ ፍላሹ አሁን አይደል ነገርሽ? ሌላም የደበቅሽ ነገር አለ። እሷን ፈርቻት ነው በቃ ያው ያያታ እንዴ ምን እንደምታረግ እኮ አሁንም ፈርተሻት እየደበቅሽ ያለ ነገር አለ እያልኩሽ ነው። ትሰሚኛለሽ? እኔ ወንድሜን የጠፋብኝ ማንንም ነው ማለት ታገሰው። እኔ ወንድሜን የጠፋብኝ አረባክሽ ወንድሜ ስለጠፋ ነው እስካሁን ድረስ የሆነ ነገር ያላደረግሽው። ያውና መልከት ምን መጥፋቱን ትፈልጊው እንደሆነስ ምን ማለት ነው? ወንድሜ መጥፋት ነው የሚፈልገው እና ወንድምሽ ጠፍቶ እስካሁን የሆነ ነገር ያላደረግሽው ለምን እንዴ? የተንገራተትኩኝ እኮ እሱን ፍለጋ የት ያደርኩበት ቦታ አለ። ዝም በይ አፍና አትክፈች። ዝም በይ። አሁን ወሬ አልፈልግም። ትክክለኛ የሆነ መረጃ እንድትሰጪ ነው ፈልገው። አንቺ ግን ከጀርባ ኖርሽ ካገኘሽ ይኸውልሽ ቆዳሽ ነው ከላይሽ ምገፍ። ሰማሽ? አዎ እሺ ማቆ ነገር ቀቶኝ በእናትህ ከዚያ አስወጣኝ። ትንሽ ትንፋሽ እንኳን ላገኝበት አይቻልም። የትም አትውጫት። አልቻልኩም እኮ ቀጣፊ። ሌላም የደበቅሽ ነገር ካለ ተናገሪ። ምክንያቱም እስካሁንም ብዙ የምታውቂው ነገር እያለ እሷን ፈርተሽ ነው የደበቅሽው። ያስፈራራችሽ ነገር ካለ ወይም በቤተሰብ በተለያየ ነገር ካስፈራራችሽ ንገረኝ። ብዙ ነገር እንደሚሰራ እናውቃለን። አረ ስለ እግዚአብሔር ልለምን በቃ ልለምን። እናቴ የለህም እህቴ የለህም። እኔ በጣም እየሰቃየኸኝ ነው እንዴ። ይኸውልሽ ትሰሚኛለሽ? በቃ ተወኝ። እኔ ያልማውቀውን ነገርኩኝ። ከዚህ በላይ ምን እኔ ብታውሽ ወንድሜን ማግኘት እችላለሁ እንዴ? እሺ ምን ላድርግ? እኔ ታዲያ ወንድሜን ማሰርኩት እኔ ነኝ እንዴ? እየሸንፈሽላት ነው አይደለም እኔ አንቺም ተባባሪኩ። እሷም ስትልክሽ የሆነ ነገር ይዘሽ ከመጣሽ እርግጠኛ ነኝ ተባባሪ ነሽ። እኔ ምን እንደምትልከኝ በምን አውቃለሁ? ምንድነው የምተባበራት እኮ? አለማወቅ እኮ ከተጠያቂነት አይደለም። ላከችኝ ተላኩላት። መላኬ ነው ልክ ያለው ነው። ቆይ እስኪ ንገር። የተላክሽበት ምክንያት ምን እንደሆነ አንቺ ትልቅ ሰው አይደለሽም። በጨለማ ስትላካ ራሱ ሄዳ አትወስድም እንዴ? እኔ እሷን አልላክም ማለት አልችልም። ውጭ ሻው ከኔ ጥፊ አስገቡልኝ። እሷ ዋጓን ስጡልኝ። እሷ አንተ ምን አድርጊ ነው የሚሉኝ እነዚህ ሰዎች? ውጡልኝ፣ አሁን ከቤቴ ውጡልኝ። በቃ በጣም አስጨነቃችሁኝ። በገዛ ቤቴ ሀዘኔን ልዘንበት። ምን አስጨነቀሽ እንዴ? ምንድነው እነዚህ ይዛቸው የመጣቸው እንደዚህ በጣም ሰው የሚዳፈሩት? ግን ምን ነው ዋጋሽ ተሰጥሽ እንዴ? ቆይ እኔ እንዴት አድርጌ ዋጋቸው እንደማሰጣቸው ታያለህ። አሃ ጭራሽ እንደውም እኔ ነገሩ ራሱ እናንተ ናችሁ እንደ ገደላችሁት እንደዛ እየመሰለኝ ነው። ተንጃት ቀልጫው ቀልድ ምንድነው አንተ ጋር ነው የፈለከው? አሁን ውጣ በቃ። እሺ አሁን አካንቺ ጋር ማውራት ፈልጋለሁ። ወንድሜ የት ነው ያለው? ማን ነው ወንድም? እኔ ወንድምህን አላውቅም። እኔ አንተን ወንድሜ ታውቂ ነው። እኔ ባለቤቴ ጓደኛ የለውም ነገርኩ። በቃ እየዋሸሽ ነው። ቤት ይዞ የሚያውቀው ይዞ መጥቶ እኮ በተደጋጋሚ ይመጣል። ሊመጣ ይችላል አንዳንድ ጊዜ ስራ እንትና ታዲያ ጓደኛው ስለመጣ ነው ጓደኛው መጣ። ቤስት ፍሬንዱን ወይም ደግሞ የልብ ጓደኛ የሚለውን ሰው አንቺ አታውቂውም ማለት ነው። እሺ ለወጋ 1 2 3 ሊመጡ ይችላሉ አውቃለሁ ይባልና ታዲያ እኔ ማለት እኔ ደስ እንዲለኝ ነው የምታውቂው ወይስ አይደለም? እንዲለ ሳይሆን ባክ ታዲያ እኔ ጓደኞቼ የት ገቡ የተወጡ ማወቅ ይችላልው እንዴ? እሺ ለወጋ ጓደኛውን ግን የት ገባ የተወጣ ነው? አሁን ያንተ ነው ወንድም ሲጀመር ለይቼ ከሁሉም የትኛው እንደሆነ አላውቅም። ግን ደግሞ ጓደኞቹ እኔ ምን የት እንዳሉ አላውቅም። ጓደኞቹ ጥሩዎች ቢሆኑ አሁን ሞተ መባሉን ራሱ ሲሰሙ ለቅሶ መድረስ የለባቸው። እሱን እኮ ነው የምልሽ። ለምንድን ነው ጓደኞቹ ያልሰሙት ስላለቅሶ? ማንም ሰው ይሰማ የለም። ጎረቤት ነገር ልንገርህ፣ እኔ ባሌ ሞቶ ጥሩም ባለ ነፋ ሰፈር አልዞር በቃ እኮ። ስለዚህ እንዲሰማ ስላልፈለግሽ ቁጭ ብለሽ የራስሽን ለቤተሰብ ዝም በይ። ለቤተሰብ አልተናገርሽም፣ ለጎረቤት አልተናገርሽም፣ ለቅርብ ጓደኞች አልተናገርሽም። ይሄ ሰው አልተቀበረም። አንቺ ብቻሽን ከትሽካ ቁጭ አልሽ ለቅሶ። ሬሳ ድንገት ከመጣ ብዬ እየጠበቅኩ ነው። ያለ ሬሳ ሰው ልጥራ? ምን አድርጉኝ ብዬ እጠራለሁ? ቆይ እስቲ ድንገት ሬሳ ካመጡ 1 2 3 ቀን ልታግስ ብዬ ነው። ስለዚህ ሬሳ ስላልመጣ ለጓደኞቹ ሞቷል የሚባለውን የተሰማውን ነገር አልሰሙም ማለት ነው። ሬሳ ድንገት ከመጣ ከዛ በኋላ ማይተን አንድ ሳምንት ሬሳ እኮ አይንቀሳቀስም። ዝም ብሎ ሳይሆን ሰው መቼም አይጣልም አይደል በየሜዳው። ስለዚህ ያለንበት ስራው የሚጣልበት ዘመን ነው ያለ። የኔ ባል ግን የዋህ ስለሆነ የሚጣል ሰው አይደለም አይደል? አዎ እሺ። ማንም ቢሆን ያመጣዋል። ለምሳሌ ያዝኑለታል፣ በጣም ያዝኑለታል። ይኸውልሽ እኔ ለቀልድ የሚሆን ጊዜ የእውነቴን ነው የምነግርህ። አንተ እኔ ለቀልድ የሚሆን ጊዜ እያለኝ
ያያቸው እንደምታይ ነው። ሰውም አልመጣም። ግን እኔ የሚቀርቡኝ አንዱ ለሰዎች እዚህ ቁጭ ብለው ነበር። ስትጮህ አስደንግጣቸው ወጥተው ሄዱ። ተው እየረበሽከኝ ነው። ገና ብዙ ረብሽ። እሺ ስላንቺ ያገኛል። ምን ነው ሞታ ብላችሁ የሆነ ነገር ወይ ቤቱ ምናምን የሆነ ነገር ፈልጋችሁ ነው እንደመጣችሁት? ማለት አልገባም። ማለት እንደዛ መሰለብህ? ኦኬ ምናልባት አንቺ ትፈልጊ ይሆን እንዴ? እሱ እኔማ መብቴ ነው እኮ የባለቤቴ ቤት ነው። ለዛ ነው አይጣ ቢኖርም ቤቴ ነው ባይኖርም ቤቴ ነው። ሲጀመርም ስለ ሀብት እየጨቀጨቅሽው ነበር ማለት ነው። ሀብቱ የጋራችን ነው። የሚያጨቃጭቃን ነገር የለም። ፈጥረህ አታውራ። ግን ደግሞ በህይወት ከሌለ ሀብቱ ላንቺ ይሆናል። አንተ ቆይ እንደዚህ በጣም በኮንፊደንስ የምታወራልኝ ምን ዘባርቃለህ ነው? እቺ ቆይ በደንብ ብዙ ነገር ነግራኛለች። ዝም በል ነግራኛለች። ስትወጣ እንዴት እንደማረጋት ነው ያውቃለሁ። መጀመሪያም እኮ ፊቴ እያለች እኮ እያስፈራረሻት ነበር። እና ታዲያ ከቤቷ እኮ ያበጣዋት ማለት ነው። እንደ ልጄ እየቀጣው ላኖራት ነው እንጂ እኮ እንደፈለገች እንትን ልትል። ቆይ ምንድነው አሁን አንቺ ጋር የሚነገር ነገር ያለው የሚነገር ሚስጥር ያለው ምንድነው? ታዲያ ለምንድን ነው ስትወጪ ስታስፈራረች የነበረው? ምንድነው ያልከኝ? እንዲያለችኝ ስላለ ልጅቷን ደንግጣ አስፈራርታት የሆነ እኔ አሁን ቅድም እዛ እያሰቃዩኝ ነበር። እንደዛ አሰቃይታት ያልሆነ ነገር አስወርታት ሆነ ብዬ ነው። አይ እኔ ያልሆነ ነገር የማደርግበት ጊዜ የለኝም። እሺ እናስ ከዚህ በፊት ስንወጣ በድብቅ ካሜራ የተቀረጸ ነገር ነበር። ለምንድን ነው እዚህ ጋር ልታንቀት የፈለግሽው? ይሄ መረጃ ነው። መረጃ እንድትነግር እየሰበሰብክ የምታመጣው? እሺ ቆይ አልጨረስኩም እኮ። እሺ እዚህ ጋር ምን ድረስ ትቀፋለህ ነበር? ኧረ እኔ ምንም የትምህርት ቤት ጓደኛዋ ነው። ደብተር ልቀበል ነው ምናምን ብለው አትበይሽ እንዴ! ምን ማለት ነው? ልቀቀኝ። ተረጋጊ። የትምህርት ቤት አብረው የሚማሩ ናቸው። ትምህርት ቤት ሄደህ ማረጋገጥ ትችላለህ አይደለ? አይዞሽ፣ ምንም አይፈጠርም። አይዞሽ እስር ቤት ልትገኙ ነው። ምንም የሚፈጠር ነገር የለም አይደለ? መረጃ አለኝ እኮ። ምንድነው ይሄ? ምንድነው? ለምሳሌ እሷ ቤቴ ነው የምትኖረው፣ እቀጣታለሁ። ማንኛውም ጊዜ እንደማደርገው ስታጠፋ ላፊ ነገር ስትሄድ እቀጣታለሁ። ቤተሰቦቿም ቀጥቼ እንዳኖራት ነው የሰጡ። ምንድነው የነገርሻቸው ብለሽ አንገቷን ያነችበት የራስሽ የሆነ ምክንያት አለ? ምንድነው? አላልኳትም። እንደዛ እርግጠኛ ነኝ በባለቤትሽ መጥፋት ላይ አንተ አወራረ ነው። ምን ዘባርቀሻል? ስለ ባለቤቴ ምን አውርተሻል? ወይ ደግሞ እሱ ምን አውርቶሻል የሚለውን ነው እኮ። አንገት ከማነገር ምን አገናኝ? ያው ልጅ አይደለች። ተናድድኩ በሰዓቱ፣ ስሜታዊ ሆንኩና አንዴ በጥፊ ነገር ነካረኳት። ስሜታዊ ስትሆኚ አንገት አንቀሽ ምን አላነኳትም። በጣም ነው የሚገርመው። በጣም እንደዚህ የሚገርም ነገር ካሜራ እያቀናበራቸው አሁን ቤተሰብ ውስጥ ከቤተሰቦቿ ጋር ችግር ከኔ ጋር ገርሞኝ አይደለም። አሁን አንተ እኔን ከቤተሰቦቿ ጋር እንዴት አሰቃያታለች ብለህ ገጠር ሄደህ እንግዲህ ልታጣላኝ ነው። የሚወዱኝን የሚያከብሩኝን ቤተሰቦች ስራሽ ከሆነ መጣላት አይደል? ሌላም ነገር ይገባሻል። አትልፋም። ያምነከ የለም እቃጣታለሁ ሁሉ ጊዜ ከማነጋ ግን አያያዝ እንዴት ነው የምትቀጫት? ካረኳት የዛን ቀን ደግሞ የባሌን ሞትም ስለሰማሁ ደንግጫለሁ። ያደረኩትን አላውቅም። ተሳስቼ ሊሆን ይችላል። ሞት ስለሰማሽ ተሳስቼ ሊሆን ይችላል። ለምን አንተ ያለችኝ ነገር አለ ምናምን ስል ሌላ ነገር ዝም ብላ ፈጥራ ይዘባረቀች መስሎኝ። እሺ ይሁንና ይሄ የሆነ ሆኖ ሚኪ የሚባል ሌላ ፍቅረኛ እንዳለሽ መረጃ አለ። በስመ አብ ወልድ። አንተ ምንድነው ሌላ ነገር ልትል ነው እንደ የመጣኸው? ምንድነው ሌላ ነገር ማለት? ሚኪ ፍቅረኛ ምናምን እኔ ባለ ትዳር ነኝ። ያወካር ስለ ባሌ እያወራሁ አሁን ስለ ፍቅረኛ ከባለቤትሽ ውጪ ፍቅረኛ ለምን አስፈለገ ብዬ ነው። እኔማ ባለቤትሽ ሞቶ የለ እና ልብስሽን ቀይረሽ እዚህ ምንድነው ጉዝጓዝ ምናምን በቃ ምንም መወረድ በቃ አይደለም። አይ ቪዲዮ አለ። ቪዲዮ እኮ ስላለኝ ነው። እኔ ቪዲዮውን ላሳይሽ እችላለሁ። እኔ የእውነት እኔ ከአንቺ ጋር መጨቃጨቅም አልችልም። ያው ባለቤትሽ ሞቷል ምናምን እና የዛን ቀን ማታ ምን እያደረግሽ ነበር? ይሄ የዛን ቀን አይደለም፣ የሆነ ጊዜ ሲጀመር ይኸውልህ ልንገርህ። እሺ ይሄ ነገር አይጠቅምህም። ተው። እሺ ምንድነው የሚጠቅመኝ? የቆየ ምን ያደርግልሃል ይሄ ነገር? አሁን የመጣው ስለሱ ምንድነው የሚጠቅመኝን ንገረኝ። የሚጠቅምህ ከወተህ ወንድምህን መፈለግ። ግን ወንድምህን መፈለግ በቃ ጠፋ ብለህ እኛ ቁርጣችንን ሞተ ተብለን ቁጭ አለ። አንተም ወይ አልተነገረ ወይ ምናምን በል። ባለቤትሽን ዱካ ካገኘው ነው። እሺ ወንድሜ ማላሉ አልሞተም እያልኩሽ ነው። ምናልባት ያስጠፋሽ ካልሞተ አንተ ታውቃለህ ማለት ነው የት እንዳለ። ካልሞተ የት እንዳለ ታውቃለህ። አንቺም ታውቂያለሽ። እኔ ባቅ ለምን ካንቺ ጋር ባቀው እኔ እንደዚህ ኩርምት ብዬ እንዲህ ጡልግልግ ብዬ አንተ እኮ ስለ ባሌ እኮ ስለማታውቅ ነው። ምን አይነት ልዩ ሰው እንደሆነ እኮ ስለማታውቅ ነው። አንጀቴን በላሽ። በጣም እንዲሁ ይቀመጥ ነበር። እኔ እሱን ያለበትን ባቅ። እሺ